እፎይ ተሳዳቢ ነው፣ ፍጹም ይሳደባል እና ከእፎይ ጋር አንዳንዶችም ለመከራከር ይፈልጉና ፈልገን ስለሚሳደብ የእሱን ስድብ ላለመስማት ስንል ነው እንጂ የማይሳደብ ከሆነ ከእሱ ጋር ቁጭ ብለን ለመነጋገር ፈቃደኞች ነን የሚሉት። ትሳደባለህ? ስድብ ምንድን ነው? ያሉትን ነው የሚሉትን ነው የምጠይቅህ። የስድቡንም አይነት አላውቅም። እኔም እባላለሁ እና የስድቦቹን አይነት አላውቅም። ትሳደባለህ? አሁን ስድብ የሚለውን እንዳውዱ ነው የምንረዳው። አንዳንድ ሰው የኔ ቆንጆ ሲባል ስድብ ሊመስለው ይችላል። ቆንጆ አይደለሁም ብሎ ካሰበ የኔ ቆንጆ ያለኝ ወይንም ደግሞ ቆንጆ ያለኝ አስቀያሚ መሆኔን አውቆ ነው ቆንጆ ያለኝ እንጂ ቆንጆ አይደለሁም ብሎ ካመነ ሰድበኛል ሊል ይችላል። ስለዚህ ስድብ የሚሉት ነገር ምንድን ነው? እሱ ስድብ የሚባለው ነገር ምንድን ነው? ቆንጆ ስትባል ላድንቆ የሚውል ከሆነ መልሰ ለስድብ የምተረጉመው ከሆነ አገባቡ መረዳት አለብን ማለት ነው። እኔ የተጻፈን ነው ማነበው፣ የተጻፈን ነው እያንዳንዷን ማሳየው። ደጋግሜም ብያለሁ ብዙ ጊዜ ላይ እንደዚህ አይነት ነገሮች ሲነገሩ ነበር። አሁን ላይ ኦልሞስት ነፍሶባቸዋል። እፎይ ይሳደባል የሚለው ነፍሶበታል። በፊት በማስ ይሄንን በማጮህ ሰዎች ለኔ ጆሮ እንዳይሰጡ የሚደረግ ፕሮፓጋንዳ ነበረ፣ እፎይ ይሳደባል የሚል ማለት ነው። በእርግጥ ስድብ ከተባለ እንግዲህ አስቸጋሪ ፓርቱ ምንድነው እንለዋለን። ሐዲሱ ላይና ቁርአኑ ላይ ያለው ያ ነገር ስድብ ተሳደባችሁ የሚያስበለን ከሆነ ማለት ነው። እንግዲህ ስታነበው ስድብ ይመስላል። ሐዲሱ ላይ ያለ ቁርአኑ ላይ ያለ። ስለዚህ ስድብ ከሆነ ማን ይሆናል ማለት ነው? ያንን ቁርአን የጻፈው፣ ያንን ሐዲስ የጻፈው፣ ያንን ያስተላለፉት ወደ እነሱ ይመለሳል ማለት ነው። እኔ አንባቢ ነኝ፣ አስተላላፊ ነኝ። አስተላላፊ ከሆንኩ እኔ ላይ አይደለም የሚቀረው ያ ነገር፣ ወደ ኋላ ይመለሳል። መጽሐፉን ነው እያነበብኩት ያለሁት። ደጋግሜ ብያለሁ። ወለ ከምተነፍሳት ውጪ እስከዛሬ የተናገርኩትን ነብያችሁ ካልተናገረው እቀጣለሁ። አንድ ሰው ማምጣት አልቻለም። አንድ ሰው እኔ ፊት መጥቶ ነገም ተነጎዳያም አሁንም ወደፊትም አንዲት ነብያችን ያልተናገረውን ስድብ ቃል አንተ ተናግረሃል ማለትም መጽሐፉን ካልሆነ ነው ያልኩት፣ አስተምሮቱን ካልሆነ ያልኩት እቀጣለሁ። ስለዚህ ስድብ የሚሉት ምንድነው? እሱ እነሱ ያላነበቧቸው ብዙ ድብቅ ገመናዎች ነበሩ። ሰዎች አለባብሰው ያልፏቸው አሉ አይደለ? በይሉንታ። እኔ ግን መጽሐፉ ላይ እንዳለው ሳላለባብስ ሳልሸፋፍን አነበዋለሁ። ያንን ባለጌ ሆኜ ሳይሆን ሰዎች መማር ስላለባቸው እኔ እንደማንኛውም ኢትዮጵያዊ የሀገሪቷንም የሃይማኖትም ባህልና ወግ አለን አይደለ? ያንን ማቅ ነኝ። እሴታችንን ማክበር እንዳለብኝ የማቅ ነኝ። አንዳንዴ ግን የምትገደድበት ነገር አለ። የምትገደድበት እንድታነበው የምትገደድበት ሲቹዌሽን ይመጣል። አንተ ሆነው ሳይሆን መጽሐፉ ማንበብ ያለብህ ጊዜ ይመጣል። ምን ታደርገዋለህ? እንደዛ አይነት አጣብቂኝ ውስጥ ገባ። ስታነበው ያችን ነገር ይቆርጧትና እፎይ ተሳዳቢ ነው ይላሉ። ሐዲሱ ላይ አለ እኮ፣ መጽሐፉ ላይ እኮ አለ። እዛይ ፓርት ላይ አንተ ስትናገራት የነበረችዋን 10 ሰከንድ ማበልጥ ቆርጠዋታል። አንተ መጽሐፉን ነው እያነበብክ ያለው። አስቸጋሪ ያደርግባል። አሁን የሚያስገድድህ ምንድነው? መጽሐፉን ማንበብ አለብህ። መጽሐፉን ስታነበው ደግሞ ስድብ ነው ይሉሃል። እነሱ አላወቁትም ማለት አንተ አወቅከው ማለት አንተ ባለጌ ነህ፣ አንተ ተሳዳቢ ነህ ማለት አይደለም። መጽሐፉን አለማወቃቸው ነው ተሳዳቢ እንድትባል ያደረገ። አንተ ቴሌቪዥን ፕሮግራም እንትን አንድ አመት ሞላኝ አልክ። እኔ እንግዲህ አሁን 3 አመት ሞላኝ። ዋርካው ዘመዴ አይ ቲንክ በፊት ንጽጽር እስልምናው ላይ አንተ ምን ትንትል ነበር? በስም ነው እንጂ አይደለም። ኦኬ ፌስቡክ ላይ ግን ትጽፍ ነበር፣ አይ ነበር አንተም
እኔ ፌስቡክ ዘመድኩን ከመዘጋቱ በቀለ በፊት በሚለው 670 ምናምን ሺህ ነበረኝ። አንዳንዴ ሲበዛ ያው ለመልካም ነገር የምታደርገው ነገር እኔን ያስከስሰኝ ነበረ። በነገራችን ላይ የእኔ ደግሞ ያው ጠንከር ያሉ ቃላት ናቸው። ከሀረር ከመምጣቴ ጋር ተያይዞ ዲፕሎማት አይደለሁም፣ ጥሩ ዲፕሎማት አይደለሁም እና ሲበዛ ጫና ሲበዛ እጽፋለሁ። ለመከራከር በዛ የመቀጠል ፍላጎቱ የለኝም። እንዴት ታየዋለህ ግን አሁን ባለው ሁኔታ ላይ እነሱ ይጽፋሉ፣ እነሱ ይሰብካሉ፣ እነሱ ይናገራሉ። ከኛ አካባቢ ደግሞ መልስ የለም። ይሄ ከምንድን ነው የመነጨው? ምንድን ነው ዋናውስ ተልእኮ? ለእነሱ ይህንን የመጽሐፍ የመናገር ክርስትናን የማንቋሸሽ የመስደብ መጽሐፍ ቅዱስን ጠቅሶ የመሟገት ምናምን ነገር መብት የሰጣቸው ማን ነው? እኛንስ ስለነሱ ቁርአን፣ ስለነሱ ነቢይ፣ ስለነሱ ሃይማኖት እንዳንነገር የከለከለን ምንድን ነው ብለህ ታስባለህ? አንተ ራስህ እኮ መልሰኸዋል። አህያ ይበላል፣ የሜዳ አህያ ፈረስ ይበላል፣ ጅብ ይበላል ብለህ ከፖስተትክ በኋላ ተንጫጩብህ መጽሐፍ አቆምክ። የእነሱ ጩኸት ያንተን እንትን አፈነው ማለት ነው። አብዝተው የሚጮሁት ምንድነው? ድምፅ የማፈን ስራ ይሰራሉ። ምንም ቢያውቁት ራሱ ጅብ ይበላል ያውቃሉ። ቢያውቁም እንኳን እንደማያውቁ ነው ይሸመጥቷል። ተሳዳቢ ነህ፣ ባለጌ ነህ፣ እንዴት እንዴት ትላለህ ምናምን ብለው ይለዋል። ከዛ አንተ ምን ታስባለህ? ተሳስቻለሁ ማለት ነው። በደንብ ካላጠናህበት በዛ ነገር ላይ ተሳስቻለሁ ብለህ ታስባለህ ማለት ነው። ኢቭን አንተ ባታስብ እንኳን አድማጩ አንባቢው ስላላየው ቼክ ስላላደረገ እየዋሸህ ይመስለዋል። እንዴት ጅብ ትበላላችሁ ይለናል ዘመድኩን ብለው ሲጮሁ ላይክ እና ሼር የሚያደርገው አይ የሰው ሃይማኖት እያጣጣለ ነው እየሰደበ። እኔም እልህ ነበረ እመጣበታለሁ። እና ሄዶ ያላየው ሰው ያላነበበው ሰው ከአንተ የሚሰማው አብዛኛው ሙስሊም ውሸት ነው፣ ዘመድኩን ተሳደበ፣ ጅብ ይበላሉ አለን ሲል ኒቱራል የሆነው ኢትዮጵያዊ ደግሞ እኔ ሙስሊሞች አላቃቸው አብሬ ኖሬ እንዴት ቦታ ነው ጅብ የሚበሉት? አየህ፣ ባህሉ እንደከለከላቸው አያውቅም። ሃይማኖቱ ያልፈቀደላቸው ይመስለዋል። ሃይማኖቱ ፈቅዶላቸው ባህሉ እዟቸው ነው ጅብ የማይበሉት። ከዛ አንተም በምን ይፈርጃል? ተሳዳቢ ነህ፣ ተቀባይነት ያሳጡሃል። ዞሮ ዞሮ ተቀባይነትን ካጣ ደግሞ ለማን ነው የምታወራው? ወይን አንቺ ድንጋይ ስሚ ብለህ ለድንጋዩ ካላወራ፣ እንደዛ ካልሆነ በቃ የሚሰማኝ ካጣው ዝም ብዬ ለሀገሩም ቢሆን እናገራለሁ ብለህ ቆርጠህ ካልተነሳ በስተቀር እነሱ ሆን ብለው ምንም እውነት ቢሆን ውሸት ነው የሚሉ አንተ የምታቀርበው መረጃ። ይሄን የሚያደርጉት ለምንድን ነው? አንተን ተስፋ ለማስቆረጥ ነው። አንተን ብቻ ሌላው አድማጭ አንተን እንዳደምጥ ተቀባይነትን የማሳጣት ስራ ነው። ይህንን ታክቲካቸውን በደንብ ጠንቅቄ ነች ስለማውቀው ማለት ነው። ምንም ግልጽ የሆነ እውነት የሆነ ነገር ብትናገር ዋሽተሃል ነው የሚሉህ። አንተ ጠንክረ በዛው በቃ ምንም አልበገርም ብለህ ካልቀጠልክበት በስተቀር አይቀበሉም። አንተ የምታሸንፈው መቼ ነው? በዛው በቃ በፓርት ወይንም ትቀጥልበታለህ። እኔ እንደዛ ነበር ሳደርግ የነበረው። አልቀበልም አሉኝ አይደለ? ደግማቸዋለሁ፣ ሰልሳቸዋለሁ፣ ፎርፋለሁ። ከዛ በራሳቸው ሊቃውንት መረጃ አመጣባቸዋለሁ። መጨረሻ ላይ ምንም አማራጭ የእነኛ ጩኸት እንዳይቀማ እውነት እንዳይመስለውና እንዳይዋዥቅ ሶሊድ የሆነ ጠንካራ የሆነ መረጃ ማቅረብ አለብህ። ታልቀጠልክበት የሆነ ለኮፍ አድርገህ የምታቆም ከሆነ እሱ ልማዱ ነው። የሰው ሃይማኖት ሲሳደብና ነገር እንዲህ ያደርጋል ብሎ ያስባል ማለት ነው። ግን ጠንካራ መረጃ እንደምታቀር ኦዲየንስ በደንብ ከገባው አንተን ተርስ ካደረገ ይዋሻሉ 10 ጊዜ ቢሉ አይሰማህም ማንም ኦዲየንሱ ማለት ነው። አሁን ኦዲየንስ አይሰማቸውም። የኛ እፎይ ዋሸ ወይንም ደግሞ አለመረጃ ወራ ቢል የትኛውም እኔ የሚያዳምጥ ቲክቶክ ላይ አይሰማቸው 100% አሁን ላይ የምተማመነው በኦዲየንሳችን ሙስሊሞች ፖለቲካ እንደ ድሮ እንደ አምና እፎይ ይዋሻል ወይንም ደግሞ ይሳደባል ቢሉ ማንም አይሰማቸው። አሁን ዲፌንድ ማድረግ አቁሜያለሁ። በፊት ራሴን ዲፌንድ ለማድረግ ስል ነበር ቪዲዮ ደግሜ የምሰራው። አንድ መረጃ አመጣለሁ፣ ደግሜ አመጣለሁ፣
ሶስተኛ አመጣለሁ፣ አራተኛ ማመጣው እኔ የሚያዳምጡ ሰዎች እንዳይጠራጠሩኝ እውነት መሆኑን እነሱንም ለማሳመን ነበር። አሁን እንደዛ አይነት ስትራግል ውስጥ አልገባም። 100% ኦዲየንስ ማመና እንደማንዋሽ በመረጃ እንደምናወራ ያለ መረጃ ተሳስተን አናወራ። እነሱ እንደሚያደርጉት ከዛ ከዚህ እያመጡ እንደሚሳደቡት ያለ ትርጓሜ ዝም ብለው መጽሐፍ ቅዱስን እንደሚንቦጫረቁበት እንደዛ እናደርግም። እኛ በራሳቸው ቁርአናቸውን በራሳቸው ሊቃውንት ትርጉም ነው። አንተ አህያ ይበላል ሜዳ አህያ ስትል አንብበህ ነው። ያንን እሱ አላነበበም። ጅብ ይበላል ስትል አስተምሮታቸው ላይ ያለ ነው። እሱ ይገርማል ልካዳ። እነሱ ግን ይመጡና የአንተን አበላል ስርዓት ሊተቹ ይሞክራሉ። በኢትዮጵያዊ ባህል እያደጉ የኢትዮጵያዊ ባህል በትንሹ ከ90% በላይ አመጋገቡም ስርዓቱም ሼፕ የተደረገው በኦርቶዶክስ ነው። ስለዚህ ያንን ስርዓት ነው ዞት ሄደው ጅብ ማይበላበት የሜዳ አህያም ፈረስ ማይበላበት አሁን በዛ ምክንያት ነው። ታረሱም ይገርማል። እኔ እነኝን እበላለሁ ቢባል እንኳን ሎክ እኔ አልበላም። እነሱ ጋር ያሉትን እበላለሁ ቢባል እንኳን እነሱ እኔን መተቸት አይችሉም። ምክንያቱም እኔ የምበላውን ሁሉ ስለዚህ እኔ የምበላውን ሁሉ እነሱ እንዲበሉ ታዘዋል። በአስተምሮታቸው እንደዚህ አይነት ነገር አለ። ማንኛውም እኔ የምመገበው እነሱ የመመገብ ታዲያ እነሱ የሚንቋቸውን ነገሮች እነሱ የሚመገቧቸው ከሆነ በምግብ እኔ መስደብ አይችሉም ማለት ነው። ሌላ አስገራሚ ነገር ደግሞ ምንድነው? እኔም ከምግብ ጋር አንድ ቪዲዮ ሰርቼ ነበረ። የሰው ስጋ መብላትም ይችላሉ። አይታው ሊሆን ይችላል። አይታው የሆነ ቪዲዮ ሰርቼ ነበር ከዚህ በፊት አላየሁትም። ከተራቡ አንድ ሙስሊም ከተራበ በሊቃውንቶቻቸው አስተምሮ መሰረት ከተራቡ ከእስልምና የወጣን ሽፍታን ደግሞ አማኝ ያልሆነን መብላት ይችላሉ። የተጻፈ ነው የተጻፈ ነው። ስለዚህ ይሄ ሁሉ ባለበት ላይ ሊቃውንቶቻቸው መጽሐፍቶቻቸው እንደዚህ ብለው ባስቀመጡበት ላይ በምግብ ስርዓት ላይ እኔን ሊተቹኝ አይችሉም ማለት ነው። እኔ ማንኛውንም የምበላው የኔ ምግብ ለሱ የተፈቀደ ነው፣ ለነሱ የተፈቀደ ነው። እነሱ ግን ፈርዘር ከዛም ሄደው እዚህ ድረስ እንደዚህ መብላት የሚችሉ ከሆነ ብዙም እንትን የሚሄድ አይደለም ማለት ነው። በአመጋገብ ጋር እኛን ሊተቹን አይችሉም። ግን ጋር በተያያዘ ለምንድን ነው እሱ ክርስትናው እስልምናው ላይ ጫና አድርጎ ማይሰራው ወደሚለው ጥያቄ ስመለስ ቅድም እንዳልኩህ የተለያዩ ጫናዎች አሉ። ጩኸቱ የሚሰራብህ ፖለቲካዊ አሻጥሮች አሉ። አንተ ያላደረከውን እንዳደረክ ያላልከውን እንዳልክ ቪዲዮዎች ይቀናበራሉ፣ ፎቶዎች ይቀናበራሉ። በቃ ይሰለቻል። የሆነ ሰዓት ላይ የሚደረገው ነገር አሰልቺ ይሆንብሃል። ሳጽፍ አፍኮ ነበር አይደለ? ምን ይሰማሃል እሱ ስታየው? ከዛ በጊዜው ለማስረዳ የምትታገለው ነገር አለ አይደል? አልታገልክም? ይሄ በጣም ጊዜ ኢነርጂ ይፈጅባል። ያንተ በዙሪያ ያሉትን ሰዎች ላለማስቀየም በፍጹም ያለ ሙሉውን ለመልቀቁላ ማለት ነው። እኔ ስለለመድኩት እኔ እንኳን ብዙም የሚያስጨንቀኝ ነገር አልነበረም። ግን ጊዜ ታባክናለህ፣ ኢነርጂን ወደፊት እንዳትሄድ ያደርጋል። ያ ወደኋላ ይጎትታል። ምክንያቱም መስራት ያለብን እንዳሰራ ያንን ለማስረዳት እንድትታገል ያደርግሃል። ይሄ ደግሞ ወደኋላ ነው የሚመልስህ። ይህ አስቸጋሪ ያደርገዋል። ሌላኛው ወደፊት እንዳሰራ ማድረግ ብቻ ሳይሆን የራስ ሰዎች ሊጠረጥሩኝ ይችል ይሆን ብለህ ደግሞ እነሱን ለማሳመን ደግሞ የምትታገለውን አስበዋል። እነሱን ለማሳመን ትጥራለህ ማለት ነው። በዛ ውስጥ ደግሞ የራስን ሰዎች ታደርግ ሁሉ እዛ ጋር ደግሞ ሙስሊሞቹ እነሱን ለማሳመን ደግሞ ትሰራለህ። ምክንያቱም የዋሆች አሉ የሚነገራቸው እውነት መስሏቸው የሚያምኑ ማለት ነው። አንዳንዶች እኛ ጋር አሁን እፎይ ተሳዳቢ ነው፣ እፎይ ውሸታም ነው ሲባሉ እሱን ሊሰሙ መጥተው ቀልጠው የቀሩ አሉ። እኛው ጋር በቃ ቤተኛ የሆነው ቤተሰብ የሆኑት እንደምትባል አይደለም፣ ውሸት ነው። ሪፖርት አድርጉና ቤቱን አዘጉ ሲባሉ መጥተው ፎሎ አድርገውን የሚከታተሉን የሚማሩብን
ሌላ ሆኖ የሚያገኙት አሉ። ግን አንዳንዶች ደግሞ ሳይመጡ እዛው በፍራቻ ብቻ የሚቀሩ ይኖራሉ። ገባ? ያችን የተቆራረጠች ነገር አይተው እንዲህ ነው ስለተባሉ ብቻ የሚቀሩ አሉ። እነኛ እንዳይቀሩ ግን ምን ታደርጋለህ? ትጠነቀቃለህ፣ ትጥራለህ። ስለዚህ ምንድነው ክርስትናው እነሱ ላይ እንዳይሰራ ይሄንን መፈክር እነሱ ተጠቅመውበት ኖረዋል። ያሸማቅቁሃል። የሆነ ሰዓት ትሞክርና አይ ምን አታገለኝ ከዚህ በላይ ምናምን ብለህ ወደ ሌላ ትቀየሳለህ። አብዛኛው እንደዛ ነው የሚያደርገው። እገልሃለሁ፣ ዋርደሃለሁ፣ ቆርጣለሁ፣ ፈልጣለሁ፣ ቴክስት 5000 ከዛ በላይም ሊመጣልህ ይችላል። ገባ? በሄድክበት ሁሉ ምግብ እየበላ ኬት እንደሆነ ማታወቅ ይላክልሃል። ስትንቀሳቀስ ያው እዚህ ቦታ ነበር አይቻለሁ፣ እየተከታተልንህ ነው ምናምን የሚሉ የማሸበር አላል ሴፍቲ እየተጠበቀ እንዳልሆነ እንዲሰማ ምቾት እንዳይሰማ የማድረግ ስራ ይሰሩባል። አይ በቃ ለምን እታገላለሁ ብለህ እንድታቆም አይነት ስራ ማለት ነው። በዛ ውስጥ ደግሞ ክርስቲያኑ ብዛት ስላለመደው ከእስልምናው ጋር ያለውን ንጽጽር እነኛ የሚሉትን ይዞ ስድም ይመስለዋል። ስለነሱስ መማር ምን ይጠቅመናል? ምን ይሰራልናል? በቃ እንደፈለጉ ይሁኑ፣ ምን አስጨነቀን? ተዋቸው አይነት አለ አይደለም? እንደዚህ አይነት ነገር አለ። አሁን ላይ እሱን ነገር እየሰበር ነው፣ ተሰብሯል። አክቹአሊ ያንን ሜንታሊቲ አሁን ሰብረነዋል። ለሙስሊሙም ወንጌል እንደሚያስፈልገው ያሉበት ነገር ስህተት መሆኑን ማሳወቅ አስፈላጊ መሆኑን ለወደንሳችን በደንብ ክሊር ያደረግን ይመስለኛል። አሁን ላይ በፊት ላይ ግን ምን አገባን ስለነሱ? በቃ ወይም ከፕሮቴስታንቱ ጋር ነው እንጂ ከሙስሊሞች ጋር ግን እንጨነቃል የሚል ነበረ። ያም እንዳይሰራ አድርጎታል ብዬ አስባለሁ። ሌሎች ተጨማሪ ጉድለቶች የራሳችን ስንፍናም እንዳለ ሆኖ ማለት ነው። አንዳንዴ አባባሉ ትክክል ባይሆንም ከአለመዱት መልአክ የለመዱት ሰይጣን ይሻላል የሚባል አባባል አለ ይመስለኛል። የለመዱት ላይ ብቻ ዝም ብለው የሚፈሱ አሉ። በተለመደበት ስህተት መሆኑ እየታወቀ አካሄዱ ትክክል አለመሆኑ እየታወቀ በዛ በስህተቱ መንገድ ብቻ ዝም ብሎ መጓዝ ማለት ነው። አሁን ጊዜው ተለዋዋጭ ነው። ማይክራፎን ሚዩት ነው ቲክቶክ ላይ። ያ ከጊዜው ጋር አብረን መዘመን አለብን። ከጊዜው ጋር አብረን መንቀሳቀስ አለብን። እንግዲህ ሙስሊሙም ወንጌል ያስፈልገዋል። ሂዱ ወንጌል ለዓለም ስበኩ ሲባል እዛው ከክርስትናው ሴክት ጋር ካፈነገጠው ጋር ብቻ ማለት አይደለም። ለፍጥረት ነው የተባለው። ሙስሊሞች ደግሞ ከፍጥረታት አንዱ ናቸው። ወንጌል ይገባቸዋል። ያሉበት ስህተት መሆኑ ሊነገራቸው ያስፈልጋል። በደንብ ሊሰራበትም ይገባል ብዬ አምናለሁ። እስካሁን ድረስ አለመሰራቱ ግን ያ ሁላችንንም ቢያስቆጨን ከአሁን በኋላ ግን መሰራት አለበት የሚል አቋም አለኝ ማለት ነው። ሩጫ ነበር።